የአፈጻጸም ግምገማውን የመሩት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም በክልሉ ባለፉት 9 ወራት የተከናወኑ ተግባራት ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተሻለ ውጤት መመዝገብ የቻለበት መሆኑን ገልጸዋል። የ9 ወራት ስራ አፈጻጸም ስንገመግም ካለፈው ተመሳሳይ ወቅትም ካለፈው ሩብ ዓመትም ጋር ስናነጻጽረው በዚህኛው ሩብ ዓመት ላይ በጣም የተሻለ የስራ መነቃቃት የተፈጠረበት በተለይ የመካከለኛ ዘመን እቅድ ብለን አዘጋጅተን ወደ ስራ ከገባን በኋላ ሁሉም ተቋማት የዛ የመካከለኛ ዘመን እቅድን ወደ ራሳቸው ወስደው ተቋማዊ እቅድ ያዘጋጁበት እስከ ዞንና ወረዳ ድረስም ይሄ በተዋረድ የወረደበት በዛ አግባብ እቅድ ማዘጋጀት ብቻ ሳይሆን አንዳንድ የስራ ክፍሎች ወይም ተቋማት መዋቅሮችም ጭምር በተጨባጭ ወደ ስራ የገቡና ለውጥ ያመጡ ያሉ መሆኑን አይተናል። በተለይ በግብርና፣ ትምህርት፣ ጤናና ገቢ አሰባሰብ ላይ የተከናወኑ ተግባራት የማህበረሰቡን ተጠቃሚነት ከማረጋገጥ አንጻር ፋይዳቸው የላቀ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። በግብርናው ዘርፍ ከእምቅ አቅም ወደሚጨበጥ ሀብት በሚል መሪ ቃል የተከናወኑ ተግባራት በተለይ የማሳ ሽፋንን እንዲሁም የግብዓት አቅርቦትን ከማሳደግ በተጨማሪም በዘርፉ ተስፋ ሰጪ ውጤቶች መመዝገቡን ርዕሰ መስተዳድሩ ተናግረዋል። ከእምቅ አቅም ወደሚጨበጥ ሀብት የሚለው በዋናነት ትኩረት ያደረገው ግብርና ላይ ስለነበር በተለይ የማሳ ሽፋንን ለማሳደግ የተካሄደበት ርቀት፣ የግብዓት አቅርቦት ችግሮቹን ለመፍታት የተሞከረበት፣ በአዝርዕት ሰብሎችም በሆርቲካልቸር ሰብሎችም የማሳ ሽፋንን ማሳደግ አለብን የሄድንበት፣ የግብዓት ዕዳን ለመመለስ የተካሄደበት ርቀት ቀላል የሚባል አይደለም። በተጨማሪም የቡና ምርት እድገት፣ የሌማት ትሩፋት ስራዎችና ሌሎችም የተሻለ እንቅስቃሴ የታየባቸው ዘርፎች መሆናቸውን ዶክተር ኢንጂነር ነጋሽ ዋጌሾ አንስተዋል። በስትራቴጂክ በሆኑ የገበያ ምርቶችም በቡናው አካባቢ ዛሬ ከ36600 ሜትሪክ ቶን በላይ ወደ ማዕከላዊ ገበያ ማቅረብ የተቻለበት እነዚህ ሲታዩ የሌማት ትሩፋት ፕሮግራሞቻችንም የአረንጓዴ አሻራ ስራዎቻችንም መሬት እየነኩ እየያዙ ያሉ መሆኑን ከሱፐርቪዥን ግብረ መልሱም ከራሳችን ከመደበኛው ሪፖርትም ያየነው ነው። በትምህርት ለትውልድ እንቅስቃሴም እንዲሁ በአጭር ጊዜ ውስጥ ህብረተሰቡንና ሌሎች አካላትን ማሳተፍ በመቻሉ የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። በትምህርት ላይ ትምህርት ለትውልድ የቅድመ አንደኛ ደረጃ ትምህርት ቤት በሁሉም ወረዳዎች ላይ ስራ ማስጀመር አለብን ብለን በጀመርናቸው አንዳንድ ዞኖች አካባቢ እጥረቶቹ ቢስተዋሉ በአብዛኛው ዞኖቻችን ላይ ወደ ተግባር የተገባበት በጣም ትልቅ በአጭር ጊዜ ውስጥ ምርታዊ ለውጥ አምጥቷል ብለን ማለት እንችላለን። በጤናው ዘርፍም በክልሉ የተከሰቱ የተለያዩ ወረርሽኞችን ለመከላከል በተደረገው እንቅስቃሴ ለውጦች መምጣታቸውን የገለጹት ዶክተር ኢንጂነር ነጋሽ የማህበረሰብ አቀፍ ጤና መድህን አገልግሎት ተደራሽነቱን ከ75 በመቶ በላይ ማድረስ የተቻለበት ስለመሆኑም ገልጸዋል። ጤና ላይ በተለይ ወረርሽኝን ከመከላከል አኳያ በዚህ በጀት ዓመት የተሰራው ስራ በጣም ውጤታማ ስራ ነው ብለን ነው የምንወስደው። ይሄ በጋራ በፓርቲም በመንግስትም የታችኛው የአስተዳደር እርከንም ሰፊ ርብርብ አድርጎ በእጅጉ የቀነስንበት ወረርሽኝ በሚከሰትበት ሰዓትም ፈጥኖ የመከላከል አቅምንም የገነባንበት ዓመት ነውና ይሄ በጣም በጥሩ ጎኑ የሚወሰድ ነው። በክልሉ ያለው አንጻራዊ ሰላም ለኢንቨስትመንትና ሌሎች አማራጮች ምቹ ሁኔታን የፈጠረ መሆኑ በዘርፉ መነቃቃቶችን እየፈጠረ መምጣቱንም ገልጸዋል። የክልሉ ጸጥታ መዋቅር፣ የሰላምና ጸጥታ አስተዳደር ቢሮ፣ ፖሊስ ኮሚሽን ከታችኛው አስተዳደር እርከን ተዋረድ ተቋማት ጋር በቅንጅት በሰራቸው ስራዎች ውስጥ ትልቅ ለውጥ ያየንበት በተለይ ችግር የሚስተዋልባቸው የምዕራብ ኦሞ ዞኖች አካባቢ ላይ ህገወጥነትን ከመከላከል ወንጀለኞችን ወደ ህግ ከማቅረብ አኳያ አካባቢውን ለኢንቨስትመንት፣ ለስራ፣ ለንግድ እንቅስቃሴ ምቹ እንዲሆን ከማድረግ አኳያ የወርቅ ኮንትሮባንድን ለመቆጣጠር የሄድንበት ርቀት ቀላል የሚባል አይደለም። በዚህ የክልሉ
ፖሊስ ኮሚሽንን፣ ሰላምና ጸጥታ አስተዳደር ቢሮንም በተለይ በዋናነት ደግሞ ይህንን ተግባራት ከፊት ሆኖ በመምራት ከኛ ጋር በቅንጅት የሰሩ የኢፌዴሪ መከላከያ ሰራዊትና የፌዴራል ፖሊስ ኮሚሽን በክልሉ መንግስትም ምስጋናዬን ለማቅረብ እወዳለሁ። አስፈጻሚ ተቋማት ከባለሙያዎቻቸው ጋር ያላቸውን የውይይትና የስራ ባህል በማሳደግ የተከናወኑ ተግባራትን ማጠናከር ያስፈልጋል ሲሉ ዶክተር ኢንጂነር ነጋሽ አሳስበዋል። በመድረኩ የቢሮ ኃላፊዎች፣ የዞንና የከተማ አስተዳደር የስራ ኃላፊዎች እየተሳተፉ ናቸው።